ይሄንን ጸሎት ነገ እንዳትጸልዩ። ነገ ማለትም ሰኔ 21 መጸለይ የሌለባችሁን ጸሎት ልንገራችሁ። ኦርቶዶክሳውያን ከሆናችሁ ይመለከታችኋል። ሁሉም ኦርቶዶክሳዊ እንዲያውቀው ይሄንን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አድርሱላቸው። ሁላችሁም ደግሞ ኮሜንት ላይ ማርያም እያላችሁ ጻፉልኝ። ቢያንስ 21,000 ሰው ማርያም ብሎ እንዲጽፍ ፈልጋለሁ። ማርያም እያላችሁ ታዲያ ነገ ሰኔ 21 መጸለይ የሌለብን ጸሎት ምንድነው ካላችሁኝ፣ መጸለይ የሌለብን ሳይሆን መጸለይ ያለብንን ጸሎት ልነግራችሁ ነው። አትጸልዩ ያልኳችሁ አውቄ ነው። ነገ መጸለይ ያለብንን ጸሎት ልንገራችሁ። ምንድነው ካላችሁኝ፣ ሰኔ ጎልጎታ። እስኪ ስሙን በደንብ እንትበሉት። ምንድነው ስሙ? ሰኔ ጎልጎታ። ለምንድነው ሰኔ ጎልጎታ የተባለ የሚመስላችሁ? እመቤታችን በሊቶስጥራ በጎልጎታ የጸለየችው ጸሎትና ቃል ኪዳን የተቀበለችበት ጸሎት ስለሆነ ነው። በመጽሐፈ ስንክሳራችን ላይ እንደዚህ የሚል ቃል እናገኛለን። በደንብ ስሙኝ። በነገው ዕለት በሚነበበው ስንክሳር ላይ እንደዚህ የሚል ቃል አለ። ሰላም ለማርያም ሶበ ፍቅረ ሰብ አገበራ በዛቲ ዕለት ሶበ አስተብቋአቶ በሊቶስጥራ። ለማርያም ሰላምታ ይገባል። የሰው ፍቅር አስገድዷት አገብሯት በዚሽ ቀን በነገይቷ በሰኔ 21 ቀን በሊቶስጥራ በለመነችው ልጇን በለመነችው ጊዜ ድንግል ማርያም መሐለ ላቲ እግዚአብሔር በኩራ ከመያድህኖሙ እምነ ኩሉ መከራ እለጸው ስማ ወገብሩ ተስካራ። ስሟን የጠሩትን ተስካሯን ያደረጉትን ከመከራ ሁሉ እንደሚያድናቸው ልጇ ኢየሱስ ክርስቶስ እግዚአብሔር ለድንግል ማርያም ቃል ኪዳን ገባላት ይላል። በነገው ቀን ማለት ነው። ስለዚህ በነገው ቀን ሰኔ ጎልጎታን በደንብ ጸልዩ። የቻላችሁትን ያክል ደግሞ ምጽዋት በመስጠት ተስካሯን መታሰቢያዋን አድርጉ ማለት ነው። ይሄ ቀን እንዳያመልጣችሁ። ሁላችሁም ኮሜንት ላይ እንዳልኳችሁ ማርያም እያላችሁ ጻፉ። 21,000 ሰው ማርያም ብሎ እንዲጽፍ ፈልጋለሁ። ይሄን ቪዲዮ በደንብ አድርጋችሁ ለሁሉም ኦርቶዶክሳውያን አጭር ጊዜ ነው ያለው፣ በአጭር ሰዓት ማለት ነው፣ ለብዙዎች እንዲዳረስ ሼርና ኮፒ ሊንክ ላይክ ሪፖስት ማድረጋችሁ እንዳትረሱ። ይሄ ቤት ይጠቅማችኋል፣ ተጠቀሙበት። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ስለ ነገው ቀን ስለ ሰኔ 21 በጣም የሚጠቅማችሁንና ማወቅ ያለባችሁን ነገር ልንገራችሁ። እንዳያመልጣችሁ፣ ትጠቀሙበታላችሁ። በደንብ ስሙኝ። ቪዲዮ ለብዙዎች እንዲዳረስ የቻላችሁትን ያክል ሼርና ኮፒ ሊንክ ላይክ እያደረጋችሁ በአጭር ሰዓት ለብዙዎች እንዲዳረስ አድርጎት። ነገ ሰኔ 21 በድንግል ማርያም ስም ቤተክርስቲያን ታንጾ ለህንጻ ቤተክርስቲያን ለመጀመሪያ ጊዜ ታንጾ ቅዳሴ ቤቱ የተከበረበት ቀን ነው። ይሄ ቤተክርስቲያን የታነጸው የተሰራው ማለት ነው በፊልጵስዩስ ሀገር ሲሆን ማለት ነው። የተሰራበት ማቴሪያል ደግሞ 3 ድንጋዮች ብቻ ናቸው። ያለምንም ውሃ፣ ያለምንም ጭቃ፣ ያለምንም ሌላ ማቴሪያል በ3 ድንጋይ ብቻ ነው ይሄ ቤተክርስቲያን የተሰራው። አንደኛው ድንጋይ ለቤተ መቅደስ፣ አንደኛው ለቅድስት፣ አንደኛው ደግሞ ለውጭ ክፍል ማለት ነው። ይሄ እንግዲህ በተአምራት ነው እና ክርስቶስ ነው የሰራውና ክርስቶስ ለምንድን ነው በ3 ድንጋዮች መስራት ያስፈለገው ሲባል ደግሞ ስለ ሥላሴ ስለ ምስጢረ ሥላሴ ሊነግረን እና እንደዚሁም ቤተክርስቲያን የሥላሴ ማደሪያ መሆኗን ለማጠየቅ ነው። ቅዱስ ያሬድ እንደዚህ ይላል፣ በሥላሴሁ ሐነጸ ጥቅማ ቤተ ማርያም ሰማየ ስማ። በሥላሴነቱ አምሳል የድንግል ማርያምን ቤት ሰራ፣ በስሟም ሰየመው ይላል። ሥላሴን አንድም 3 ናቸው ብለን እናምናለን አይደል? ታዲያ ይቺ ቤተክርስቲያንም ምንም እንኳን በ3 ድንጋይ ብትሰራ አንዲት ቤተክርስቲያን ነች እንጂ 3 ቤተክርስቲያን አትባልም። ሥላሴም በስም በአካል በግብር 3 ቢባሉም ስንት አምላክ ነው ግን ያለን? አንድ አምላክ ብለን እናምናለን ማለት ነውና በሥላሴው አምሳል የድንግል ማርያም ቤተክርስቲያን በ3 ድንጋይ ብቻ ሰራ ማለት ነው። በዚህ ቀን ታዲያ ሐዋርያት ቀድሰው ሥጋ ወደሙን ለምእመናን ያቀበሉበት ቀን ስለሆነ ማለት ነው የቻላችሁ በዚህ ቀን እንዳያመልጣችሁ ሥጋ ወደሙ መቀበል አለባችሁ። ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። ሁላችሁም ኮሜንት ላይ የኔ እናት ድንግል ማርያም ናት እያላችሁ ጻፉ። ማናት እናታችሁ? መልሱልኝ ኮሜንት ላይ ድንግል ማርያም ናት እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለብዙዎች እንዲዳረስ ሼርና ኮፒ ሊንክ ላይክ ሪፖስት አድርጉት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። መነኩሴ ከተማ ምን አባቱ ይሰራል የሚል ውዝግብ ክርክር ተጀምሯል። እንደ ኢትዮጵያ መነኩሴ ያማረበት ያነጠነጠ እንደ ኢትዮጵያ መነኩሴ ሻኛ ያወጣ ላት ያወጣ የለም። የኢትዮጵያ መነኩሴ ይለያል። የኢትዮጵያ መነኩሴ ይለያል። ይሄን የኢትዮጵያ መነኩሴ ወደ ገዳሙ የሚገባበትን ሕግ አርቅቀ ታመጣለህ እንጂ የኢትዮጵያ መነኩሴ ከምዕመናን እኩል በሴቶች መጣላት የለበት። ሴቶቹም ደግሞ
ማን ላይ አይናቸው እንደሚወድቅ የታየ ነው። ምክንያቱም መነኩሴው ገንዘብ አለው፣ ወጪ የለበትም። ገቢ ያለው፣ ወጪ የለበትም። ስለዚህ በገንዘቡ የሚሰራው ስራ የታወቀ ነው። እገሌ እገሌ ምናምን የሚባል የለም። ገዳም ለመነኩሴ፣ ከተማ ለካህን አለቀ። በዚህ አገልግሎት ብዙ ሰው አጥቻለሁ፣ ብዙ ነገር አጥቻለሁ። ደግሞዋለሁ፣ መቼም እነግራችኋለሁ። ቆርጣችሁ ላኩት። በዚህ አገልግሎት በዚህ መጋፈጥ ብዙ ነገር አጥ የመጀመሪያው ሀገሬን ነው ያጣሁት። ሀገር ኢትዮጵያ የምትባል ሀገር ነው ያጣሁት። እንደወጣሁ እንዳልመለስ ድልድዩ ነው የተሰበረብኝ እና ሀገርን የሚያክል ነገር አጥቻለሁ። ግሸንን የመሰለ በአመት ሁለቴ የማልቀርበት፣ አክሱምን የመሰለ በአመት አንዴ የማልቀርበት፣ ቁልቢን የመሰለ መኪና ላይ ተሰቅዬ ከመጋቢት 17 ጀምሮ ከሐምሌ 17 ከታህሳስ 17 ጀምሮ 18 19 ድረስ ካሴት ጭኜ ይጄ በላቤ በወዜ ጉሮሮዬ ድርቅ እስኪል ጩኬ ሰርቄ አይደለም፣ ገፍፌ አይደለም፣ ሰው ኪስ ገብቼ አይደለም። ይሄን ካሴት ግዙኝ፣ ይሄን ቪሲዲ ግዙኝ፣ ይሄን ስዕል ግዙኝ ብዬ ከምሰራበት በበረከት ከምሞላበት እነዚያን ጥንታውያን ገዳማት ሄጄ የማርፍበት ሀገር ነው ያጣሁት። ከቅዱሳን አባቶቼ ከቅዱሳን እናቶቼ ነው የተለየሁት። ሀገር ነው ያጣሁት። እዚህ መውጣቴ ምንም በስጋ የጠቀመኝ ነገር የለም። በስጋ የጠቀመኝ ነገር የለም። ሀገር ነው ያጣሁት። በዚህ ደግሞ ስመጣ ደግሞ ስንት ወዳጆቼን አጣሁበት። የምወዳቸው እናቶቼን፣ የማከብራቸው እናቶቼን ለጵጵስና የተጠቆሙት አባ ቃለ ጽድቅ ሙልጌታ ከኦክላንድ ደብረ ኢየሱስ በዝሙት ቅሌት የተባረረ የኢትዮጵያ ሕዝብ ምስክሮች በፎቶና በቪዲዮ ማስረጃዎች ተረጋግጦ ከቤተ ክርስቲያን የተባረረ ሰው ነው። ዛሬ ቤተ ክርስቲያን ሹመኛ ያደረገች በፓትርያርኩ ወዳጅ አግባቢነት ወደ ሀገር ቤት ተመልሶ የጠቅላይ ጽሕፈት ቤት የውጭ ጉዳይ ኃላፊ እንዲሆን ተደርጎ የነበረ የውጭ ግንኙነት ጉዳዮችን የእናት ቤተ ክርስቲያን አንድነት በሚጎዳ መልኩ እየመራ የሚገኝ ነው። ቅዱስ ሲኖዶስ በወቅቱ እንዲነሳ ቢወስንም ለማዕረገ ጵጵስና ተጠቅሞ ወደ ግቡ እንዲደርስ የተደረገ ይሄን ያደረገው ሙሴ የሚባል አሜሪካን ሀገር የሚኖር የአባ ጳውሎስ የቅርብ ሰው የነበረ ቤተክርስቲያን የሚያዋርድ ሰው እንዲሾም ስለተፈለገ ነበር ያደርገው። አባ ጳውሎስን ተቀደሙ። ሙሴም በቤተክርስቲያን ላይ የነበረው ስልጣን ተገታበት። በተማሪነቱ የመናፍቅነት ጠባይ እና ዝንባሌ በማሳየቱ በደቀ መዛሙርቱ ማስረጃ የቀረበበት ከሃዲ ሰው ከምዕመናን ያለደረሰኝ የሰበሰበውን $10,000 ለምን እንደዋለው ሳይታወቅ የተጠቀመበት በላተኛ ይሁዳ ነው። $3,500 ለተዋዋለበት ስራ $500 በመክፈል እምነት አጉድሏል፣ አገር አበልቷል። መናፍቅነቱ፣ ጥቅመኛነቱና ሴሰኛነቱ በሄደባቸው ስቴቶች ሁሉ መጠጊያ ሲያሳጣው የኖረ ጋለሞታ ነው። መንታ ዓመታ ዘመድኩን የተሳደበው ዘመድኩን የተናገረው። ይሄ ደግሞ ቤተ ክርስቲያኒቷ በደብዳቤ ምዕመናን ለቅዱስ ሲኖዶስ ያቀረቡት ሪፖርት ነው። ሴትን ለግላዊ ስጋዊ ጥቅም ብቻ መገልገል በሚሰኝ ሳዲስቲክ የሆነ ፍቶቱና ግብሩ ይታወቃል። ያው የፍቶተ ስጋ አጠቃቀሙ የተለየ ማለት ነው። ወጣ ያለ ማለት ነው። ወጣ ያለ ቆብ ለብሶ ፂም አድርጎ መስቀል አድርጎ ስታዩት አይደለም። ከነ ሱፍና ከረባቱ አሳያቸዋለሁ። ይሄ ወራዳ የምን ላይክ ነው? የምን ሼር ነው ያለኝ? እኔ ዩቲዩብ የለኝ፣ ፌስቡክ የለኝ። የምን ሳንቲም ነው የምለቃቀመው? ለቃቃሚ። እኔማ እየለመንኩ ምዕመናንን እያስተባበርኩ እንዳንተ አይነቱን ቅሌታም ሆዱን ከርሱን እሞላለታለሁ። ጡረተኛ የምዕመናንን ገንዘብ እየበላ የምትኖር ሰነፍ፣ ሰርተ መብላት ማትችል ለማኝ አንተ አለህ እንጂ እኔ ነኝ እንዴ? እኔ ነኝ? ጋለሞታዎችን አሳዳጅ ነው። ባለትዳር ሴቶችን በማጋማገል ለቤተሰብ መፍረስ መንስኤ የሆነ ነው። ካህን ቤተሰብ ያጋባል። እሱ ባልና ሚስት የባለትዳር ሚስት እያማገጠ የተባረረ ነው። የቤቱ የሆቴልና የሞቴል ቅንዝረኝነቱ ሳይበቃ በቤተ ክርስቲያን ቢሮና ማረፊያ እንኳን የማይታቀብ ዘማዊ
ደብዳቤ ምዕመናን ያቀረቡትን ነው የምነግራችሁ። የኦክላንድ ምዕመናን ለሴት ህፃናትና አዳጊዎቻቸው የሚሰጉት ለህፃናት ሴቶች የሚሰጉት ጉንሹና ሴሰኛ ሆኖ ቆይቷል። ታዳጊ ህፃናትን እንኳን መቼ ነው ይሄ ሰው የሚነካብን ብለው ትዝታው ሳሙኤል እኮ ቤተ ክርስቲያን ተቀምጦ ባለትዳር ሴቶችን፣ ህፃናትን፣ ሰንበት ተማሪዎችን ፈጅቶ አስረግዞ አሁን ለሁሉም ተቆራጭ ይከፍታል። ከዛ ደግሞ ታቦት ይይዛል።